አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ዛሬ መታለች በሌላ ቪዲዮ ከሳ ብለናል። ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው አበረታቱን፣ እሙን አሳድጉኝ ማለት ነው። ክርስቲያን ወገኖችን ሰላም ብያለሁ። ሰላም፣ ፍቅር፣ አንድነት ለእናት አገራችንን ኢትዮጵያ እያልኩ እንደተለመደም ከች ብያለሁ። ዛሬ ደግሞ የመጣውበት ለየት የሚል ቪዲዮ ነው። ያ ምንድነው የሚሆነው? በጣም አሳዛኝ ዜና ነው። በጣም የሚያሳዝነው ምንድነው? አዴን ማለት ነው። አዴን በጣም አባት ተብዬዋ ማለት ነው። እና ይህ ነገር ያው ድራማ አንዳንዴ የቤተሰብ ጫና የማትፈልጉን ህይወት እንድትኖሩ ያደርጋል። የቤተሰብ ጫና የማትፈልጉ ሰው ጋራ ልትኖሩ ትገደዳላችሁ። የቤተሰብ ጫና ቤተሰብ ያን ሰው ከወደደ እናንታችሁ ግን ያን ሰው ውስጥ ላይ ቤተሰብ አይኖርም። አሁን እናት አባት ሄደው እዛ ጉልቻ ላይ እና ጉልቻ ስላችሁ እዛ ቤት ላይ ከዛ ሰውዬ ጋር የምትኖረው እቺ የምትሰጠው ምስኪን ልጅ ናት። ልቧ ሳይፈልግ ሳታፈቅረው ሳትጋጋገር ታፍና እንዳሻንጉልት ትሰጣለች ማለት ያ ምንድነው? በቤተሰብ ጫና ማለት ነው። በቤተሰብ ጫና የሚዲሩት ትዳር ማለት ነው። ብዙ ጊዜ የለውም፣ ጊዜያዊ ነው ማለት ነው። ጊዜ የለውም፣ ያው ወደፊት ናት የለውም። ምክንያቱም እኔ ያልተቀበልኩት ነው። በቤተሰቤ በአባቴ በእናቴ በውን በቃ ጫና ላይ ያን ሰው ብገናኝ ያው ህይወቴ መስቆልቆል ይወጣል። ትዳሬም ያማረ አይሆንም። እኔ አላፈቀርኩማ መቼም አልፈልገውማ። በማልፈልገው ሰው ጋራ አብሮ መኖር ይከብዳል አይደል? እና እላችኋለሁ ዛሬ በሚያሳዝን ሁኔታ አባት ተብዬዋ አሽገው አፍነዋት እያስደበደቧት እንደፈለጉ። እነዚህ ደግሞ እንዴት እንዳስጣሉኝ ልነግራቸው አልችልም። እንደዚህ ማገቺዎቹ ማለት ነው የመጨረሻ። እነሱ ደግሞ ምን ይመስላሉ ባካችሁ? ሲያስጣሉ እውነት። እንደኔ በጣም ያው አዴን በጣም ትዕግስተኛ ልጅ፣ አስተዋይ፣ ለእናቷ ደፋ ቀና ብላ የመዳም ቅመም ሆና ከአገርም ሆነ ደፋ ቀና ብላ እናቷን ለማሳካብ ኑሮን ለመሻነፍ ነው። ግን የአዴ አባት የሚያደርገው ድርጊት ምንድነው የሚያስተምረው? ግን እኔን የተማርኩበት በቤተሰብ ጫና፣ ብዙ ጊዜ ቤተሰብ ጫና አድርጎን በማንፈልገው ህይወት ውስጥ እንድንገባ ለሚያደርግ ቤተሰብ እየተመረከ ነው። ምክንያቱም እኔ አልፈለኩም። ምንም ብታረድ እገደላለሁ፣ አንዴ ሞቼ አርፋለሁ እንጂ እኔ በማልፈልገው ትዳር ውስጥ መግባት የለብንም ማለት ነው። እዚህ ጋር ይህችን ትምህርት ነው የምትወስዱት ማለት አዴ ምንም ብትሆን በማትፈልገው ህይወት ውስጥ መግባት አልፈለገችም። ይኸው ታስራ ዴቡም ደግሞ ሄዶ ነበር እየፈለጋት። በጣም ይወዳታል፣ በጣም ያፈቅራታል። ከዛ ቤተሰቡን ሰብስቦ ወደ ገጠር የናክል ተንከራቶ ሄዶ እሱም ደግሞ ታስሮ እንደዚህ እንተ ልብ የተሰማው ልብን አሳንፍሱልኝ ብሎ እዛ እነዚህ ደግሞ የድሮ እንትን የሞቀጫ ገብስ የሚወቀጥ ሞቀጫ በትር ይዘው ሲያስጣሉ ጉልኪፎች። እውነት እነዚህ ደግሞ እነዚህን የኔን ተሸክመው እያስፈራሯት እሱን ማስረው አንተ ምንድን ማን ስለሆንክ ነው ስለ ልጄ የምታስተምረን? ስለ አባትም የምታስተምረን አንተ ማን ነው? አማርኛን እየነገርክ አንተን ምን አገባ በልጄ መካከል ሲሉ አዴ ደግሞ አባቴ በፈጠረ በምትወዳ አባት ይሁንብህ፣ እሱን ምንም ያውቀው ነገር የለም ሳነግራቸው ስለመጣው ነው
ተከትሎኝ የመጣ እንጂ ሳልነግራቸው ስለመጣው ነው ምን ገጥሟል ሲሉ ነው ተከትለው መጣዋለሁ። ስለዚህ እሱን ምንም ማድረግ ምንም አታደርጉ ትያለሽ። አንቺ ዝም በይ ውሻ ከሱ ነው ለካ ታጭተሽ እዚህ ጋር እኔን መከራ ምታስበይ ይላሉ ማለት ነው። ይሄ ነገር በአባት የሚወጣ አፍ ነው። ተመልካች እስኪ እንደ ተመልካች ኮሜንት ሲሰጡ እንደ ተመልካች እንደ አንድ ሰው በአባት የሚያጣብቅ ነገር ነው በልጅ የፈጸሙት ነገር ማለት ነው። በጣም አዝኛለሁ። በጣም የሌለ ነው ያዘንኩት። ያልጠበቅኩት ነገር ነው የገጠማት። ዴም ደግሞ እሷን እየፈለጋት ሄዶ ነበራ። በፈለገችበት ቦታ ለማየት ጥረት እያደረጋ እሱም ሌላ ችግር ውስጥ ገብቶ ነው የተገኘው ማለት ነው። እሱም እየደበደቡት ነው፣ ድብደባ ላይ ናቸው። እሱንም እየደበደቡ ነው ያለ ማለት ነው። ግን ይሄን ነገር ማድረግ ለምን አስፈለገ ነው? እኔ በቃ ለምን አስፈለገ? እሷ በማትፈልገው ህይወት ውስጥ ለምን ማኖር አስፈለገ? ለምን ትኖራለች? አትፈልግም መብቷ ነው። የፈለገችው እሱ ወጣት ናት። ያ አግብቶ የፈታ ነው። ከዛ ህይወት ውስጥ ለምን ትገባለች? እሷ ለምን ትገባለች? ስለዚህ እሷ የምትፈልገውን ሰው አግብታ መኖር መብት አላት ማለት ነው። ማንም ማስገደድ የለባትም ነው ምላችሁ። እና ይሄ ነገር ሁኔተኛ ነው፣ ሁኔተኛ ድራማ ነው ምላችሁ። እኔ ሁኔተኛ ድራማ ነው። ብዙ ጊዜ የቤተሰብ ጫና አለ ማለት ነው። ገብቷችኋል? ይሄ እንደዚህ የሚያደርግ ቤተሰብ የለም የምትሉ ትችላላችሁ። አለ ሁኔታ አለ እንደዚህ የሚያደርጉ አባት ወንድም ያን ሰውዬ ከወደደው ማለት ነው። ያ ሰውዬ ምንም ሆነ ለነሱ ከተመቻቸው በቃ ግን ልጃቸው ነው የምትኖርበት። ይሄ ልጃችን ምንድነው የሚገጥማት ነገ ብለው አያስቡም ማለት ነው። ያ ልጁ ከተመቻቸው ያ ሰው ከተመቸ በቃ አንቺ ምን አገባሽ? ሀብቱን እንትን ብለሽ ትወጫለሽ። ምን ችግር አለው? ሴት ልጅ ሀብት ካላ ከወለደች ምን ትፈልጋለች? ፋላስ እኔንም አባትሽንም እናትሽንም መርዳት ትቻለሽ በዛ ሀብት ይላል ማለት ነው። አያችሁ ይህ ሰውዬ እቺ ልጅ የሚገጥማት ነገር አላሳሰበውም ማለት ነው። እሱ ያሳሰበው እሱ የተገኘው ምንድነው? በዛ ሰውዬ ያለው ሀብትና እሷ ተካፍላ የምትወጣባት። አያችሁ የመጨረሻ የወደቀ አስተሳሰብ ማለት ነው። ከዛ ዴቭም እንደዚህ ገጠር ለገጠር ተንከራትቶ ሄዶ ይሄው በጣም ነው የገጠመው ነገር። በጣም ያሳዝናል። የሚያሳዝን ክስተት ነው የገጠመው ማለት ነው። ቤተሰብ የእውነት በጣም አዝኛለሁ በገጠመው ክስተቱ ላይ በጣም ነው ያዘንኩት ማለት ነው። በጣም አዝኜባለሁ። የአባት ደግሞ የማልጠብቀው ነገር ነው ያደረጉት ማለት ነው። የማንጠብቀውን ነገር ይሄንን ማድረግ አልነበረባችሁም ማለት ነው። በልጃችሁ ይሄን ነገር ማድረግ አልነበረባችሁም ነው የምለው እኔ። ምክንያቱም ልጃችሁ የማትፈልገው ህይወት ውስጥ እንድትኖር ማድረግ ማስገደድ ለምን አስፈለገ? ምክንያቱም እሷ በማትፈልገው ህይወት ውስጥ መኖር የለባትም ማለት ነው። ለምን ትኖራለች እሷ በማትፈልገው ህይወት ውስጥ? እና እላችኋለሁ ውድ ቤተሰቦች ሁላችሁም እንደኔ አዝናችኋል ብዬ አስባለሁ። በጣም ነው ያዘንኩት እኔ በጣም በሚገባው ማለት ነው። በሚገባው ነው ያዘንኩት የማልጠብቀውን ነገር ስለተደረገች ማለት ነው። አዴ በጣም ምስኪን ልጅ ናት።
ያላሰበችው ነገር ደግሞ ገጠማት ማለት ነው። ያላሰበችው ነገር ሲገጥማት ምስኪን ታሳዝናለች ማለት ነው። ያላሰበችው ነገር ነው የገጠማት ማለት ነው። በምንም ታምር የማታስበውን ነገር ሲገጥማት ያስጨንቃል ማለት ነው። ያሳስባል፣ ያስጨንቃል ማለት ነው ቤተሰብ። ምክንያቱም ያላሰበችው ነገር ነው እየገጠማት ያለው ማለት ነው። እሷ ያላሰበችው ትዝ ያላላት ነገር እየገጠማት ነው ያለው እላችኋለሁ ቤተሰብ። በተረፈ ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ እያደረጋችሁ ቤተሰብ በመሆን ሁሌም የሚለቀው ቪዲዮ እንዲደርሳችሁ ማድረጋችሁን አትርሱ እላለሁ ቤተሰብ። ሁሌም የሚለቀው ቪዲዮ እንዲደርሳችሁ ማድረጋችሁን አትርሱ እላለሁ ቤተሰቦች፣ የኔ ውዶች፣ የኔ ማኛዎች። ሰላምን፣ ፍቅርን፣ አንድነትን ለእናት ሀገራችንን ኢትዮጵያ እያልኩ ዴብ ዛሬ በጣም የሚያሳዝን ክስተት ነው የተከሰተው ማለት ነው። በጣም የሚያሳዝን የማትጠብቀው ነገር ነው የገጠማት ማለት ነው። ያ ምንድነው በአባቷ መሀል ማለት ነው። በአባቷ ነው ይሄ ሁሉ የገጠማት ማለት ነው። ያላሰባችሁ ነገር የመጣ አባቷ ነው። ግዴታ በቃ ያላሰብሽውን ነገር ግዴታ እንትን መሆን አለብሽ በማለት አስገድደው ይሄን እያደረጉ ይገኛሉ ማለት ነው። ይሄ ነገር ስህተት ነው። እኔ በጭራሽ አልደግፈውም ማለት ነው። ይሄን ነገር አልደግፈውም በጭራሽ 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 እላችኋለሁ ቤተሰብ። ሰላማችሁ ይብዛ፣ አንድነት ፍቅርን ለእናት አገራችንን ኢትዮጵያ እያልኩ በዚህ ቋጫለው። ይህንን ቤት ላይክ ሼር እያረጋችሁ ቤተሰብ በመሆን ሁሌም የሚለቀው ቪዲዮ እንዲደርሳችሁ አበረታቱን ማሮቼ። በጣም ወዳችኋለሁ፣ አፈቅራችኋለሁ። ቤቴን እስኪ ሞቅ ደመቅ እያረጋችሁ ላይክ ሼር እያረጋችሁ አበረታቱን እላለሁ ቤተሰብ። እና አዴ ያላሰበችው ነገር ነው የገጠማት፣ በዛም ላይ በምትወደው አባቷ ነው እላችኋለሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።